ኦ እንደሌላ ያባባ ምን ተፈጥሮ ነው ዛሬ? ምንድነው ቀኑ? ዳውራቱ ያላምንም ለሌልቷ ለኛ ጀግና ነው። ዋው አራም ከነበረ ሁላችሁም ነጭ ለብሳችሁ ስለኔ ነው። አበባ የሚሰጠው ለአበባ ለሆነ ሰው ስለሆነ አበባ አብርሃም አዘጋጅ። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ። ሰላም እንዴት ናችሁልኝ? እኔ ወዶች እኔ ማሮች በያላችሁበት ሰላማችሁ በዝት ይበልልኝ። ማሮቼ ሁሉ ሰላም ሁሉ መልካም። እንግዲህ እንዳያችሁት አበባ የሚሰጠው አበባ ለሆነ ሰው ነው ብሏል ማለት ነው አቤላ። ሰበር ዜና እንዲህ አብርሃም እኔ ከሩታ ጋር ምንም ነገር አልፈልግም ብሏል። እና ደግሞ ገነት የጠየቀችው ጥያቄ አሁን ደግሞ በሄርሜላ እንትን አብርሃም ለየት ያለ ልብስ ለብሶ ሰርፕራይዝ አድርጓታል ማለት ነው። እኔ ቃና ፊልም የመሰለኝ እንደኔ ቃና ፊልም የመሰለኝ የና አብርሃምና የዛ ግሩፕ ያሉ ሰዎች ማን ነው? የምሬ ነው። እኔ ቃና ፊልም ነው የመሰለኝ ቃና ፊልም ማለት ነውና ይመቻችሁ። በቃ ይሄንን ያወቃችሁበት እናንተ ናችሁ። ደግሞ እንዴት ነው ቀብራራው ድምቅ ያለበት የታባቱ ደግሞ ማለት ነው እያንዳንድሽ እኔ ቀደም ማለት ነው በፍቅር የሰራሁት ቪዲዮ ነበረ። ሄርሜላ እኮ ጠልቻ አይደለም ግን በቃ እንደሩታ ራሷን ማዋረድ የለባትም ራሷን ማክበር አለባት በሚለው ነው እንጂ ለመናገር እኔ ሄርሜላ ጥላቻ ኖሮኝ አይደለም። አይኒስ ሄርሜላ ግን ደግሞ የሆነ ሪያክት ስታደርግ ደግሞ በጣም ስለሚደብረኝ ነው እንደዛ ያልኳት እንጂ ሄርሜላን ጠልቻት አይደለም ማሮቼሽ። እና የምታውቁልኝ ነገር ይሄንን ወቁልኝ። ሌላው ደግሞ አበባ ሊሆነ ሰው አበባ የሆነ ሰው ነው የሚሰጠው። እንኳን ተወለሽ ሄርሚ ሃፒ በርዝዴ በሏት ሁላችሁም። እንግዲህ እንኳን ተወለሽ ስንት ዓመትሽ እንደሆነ ባናቅም አብርሃም በልደቷ ሰርፕራይዝ አድርጓታል። ይሄ አስደንጋጭ የሆነ መረጃና ዜና ነው። ዜናውን በዝርዝር እንግዲህ ቀርቦላችኋል። ስለዚህ ማየት ብቻ ነው እናንተ እና ማሮቼ። ተው ላይክ አድርጉልኝ፣ ተው አበረታቱኝ፣ ተው በማርያም ተው። እኔ ከኔ ምንድነው የምትፈልጉት እናንተ ዘውድ ተው አበረታቱኝ። ላይክ ብታረጉት እኮ ይሄዳል ታውቃላችሁ አይደል ማሮቼ? ፕሊስ ላይክ እያደረጋችሁ አበረታቱኝ። ያው ምንም ማድረግ አይቻልም። ያው ወደ ሌላም ስራ እየሰራው ስለሆነ ግን እሱ አዲስ አፕ ላይ ነው። ብቻ አበረታቱኝ የኔ ወዶች። ሄርሚ ከረሜላ ይመችሽ፣ እንወድሻለን። ግን እንደሩታቱኝ በእናትሽ። ይደውሉልሻል ፍቅር አንቺ ጋር ለምንድን ነው የምደውልሽ? ለምንድን ነው ስልክ የምታነሺው? ለምንድን ነው አንቺ ስነይ ሲሉሽ ለምንድን ነው የምትሄጂው? እረፉ ስላወራሽ እኮ ነው የመጣ ነው። ስላወራሽ ነው የመጣ ነው እንጂ በነገሮች ላይ ሳንደርስብሽ ነው የደረስሽብን። ይሄንን ደግሞ ጠንቀሽ ታውቂያለሽ። እኔ ባይዛው ያልደረስኩባችሁ ከዚህ በላይ ትደርሽብን። ከዚህ በላይ ወይኔ ጌታ አለበት ያላደረግነውን ስምሽን ያላነሳነውን እንደዚህ ብለውኝ እንደዚህ ናቸው እንደዚህ የሚሉኝ እኮ እንደዚህ ስለሆኑ ነው ምናምን እያሰማችሁ ነው እያነሳኛል እኮ እናንተ ለእኔ ምንም ልትሉኝ አትችሉም። ከዚህ በላይ አገኘሽ እኮ መጣሽ ህይወታችን ውስጥ እዛው ብለሽ ገባሽ። ወይ ጉዴ ፈላ። ከአንድ ነገር ያወራችሁ ምን ብለን ነው የምንጠይቀህ? እሷ ያወራችሁን እሷ ሳታወራ ምናልባት ባህሪዋ ሊሆን ይችላል። ባህሪዋን እንደሆነች ከሌላ ጋር እኮ ለእናንተ ውርደት እኮ ነው ሴቶቹ። ለእናንተ ባህሪዋ ነው አላችሁ። ከነ ባህሪዋ እኮ እየነገራችሁ ማለት ነው። እናንቺ ግን ሩታ ግን ትንጣጫለች ጭራሽ ማለት ነው። ድምፅሽ ራሱ እንድንሰማ አንፈልግም። ይቅርታ አድርጊልኝና ሩታ የምር የሆነ በቃ ሰቅጥጠና የሚለው ድምፅሽ ሲሰማ የለ በቃ ይዘገንናል። ለመሰለሽ የሆነ ክብርሽን አሳልፈሽ ከሰጠሽ በኋላ አሁን ደግሞ ክብሬን ላምጣ ብትይ ማንም የሚመልስልሽ የለም ክብርሽን ማለት ነው። ስለዚህ አንዴ ክብርሽን ካጣሽ በኋላ አሁን አብትሽዋል። ሰው አርፋሽ ቁጭ በይ በቃ እሱ ያመጣው ሰው ጋር ነው እኛ የምንሄደው። በቃ እሱ ደስ ያለው ሰው ጋር ሂድ፣ ይመቸው። የሚዲያው መሪ ነው፣ ይሂድ። ቀብራራው በቃ መብቱ ነው። በቃ መብቱ ዲሞክራሲው ነው። ስለዚህ እናንተ ደግሞ ራሳችሁ ማስከበር ያለባችሁ። ሴት ልጅ ራሷ ማከበር ስትከበር ነው። ስለዚህ አሁን ፍቅር አያችሁ እጇን እንዴት እንደሚይዛት አያችሁ አይደል? አብርሃም
እጇን የፍቅር እጅ እንዴት ብሎ እንደሚይዘው አንቺ ግን ክብርሽን ዝቅ አድርገሽ ፍቅር ክብርሽ እንድትጠብቅልሽ አትሞክሪ ሩታ ማለት ነው። በመቀጠል ደግሞ ድምጻችሁ በጣም ነው የሚያስጠላው። የሆነ ስታወሩ የለ በቃ ይሰቀጥጣል። ፍቅርዬ ሂጂበት። አዎ አንቺ ጋር መጣራለ አንቺ ጋር ቢጣላ ሌላ ሴት ጋር ቢሄድ እኛ ሂድበት ነው የምንለው። ስለዚህ ሴት ራሷ ማክበር አለባት፣ መከበር ያለባት ራሷ ስትጠብቅ ነው እንጂ ነይ ተነስተሽ ነይ ባለሽ ቁጥር ከሄድሽ ማፊ ዜን هذا ولا ويد كبير مشكله ገርገር ወላ ማይሲር አይገባቸውም እኮ ለእናንተ ልናገር ብዬ ነው እንጂ ለነሱ አረብኛ ስለማይገባቸው ለእናንተ ልናገር ብዬ ነው። ስለዚህ ፍቅርን አትንኳት፣ መብቷ ነው። አብርሃም ፈልጎ አመጣት እንጂ አብርሃም ፈልጋ አልመጣችም ፍቅር። ስለዚህ እንዳትነኳት፣ ወንድ ናችሁ፣ እንሄድባቸዋለን። እንደዛ ከሆነ ሄርሚ ደግሞ አንቺ ምን እንደሩታ ከሆንሽ ደግሞ በጣም ሄርሜላ ከሩታ ጋር አንድ አይነት ዘሴም እንድትሆኚ አንፈልግም። የምሬ ነው። ሄርሜላ ራስሽን አስከብሪ። ከሩታ ጋር ልጅቷ በጣም ሪላክስ ሆነች እና ፈታ ያለች ልጅ ስለሆነ መጨናነቃቸው ቁም ነገር አታውቅም እና እንዳመመለስ ነው የምትፈልገው። ቁም ነገር አታውቅም ነው ቁም ነገር ከማያውቅ ሰው ጋር ታዲያ አንተ እየተዝናና ያለኸው ቁም ነገር የለውም። ቆይ ሄርሜላ እሱን ተይውና ማለት ነው በቃ ፈታ ያለች ልጅ ናት ፍቅር። ፈታ ያለች ልጅ እስከሆነች ማለት ነው ፈታ ትበልባት፣ ለቀቅ አርጓት። ኮተታሞች እናንተ አሁን ወሬያችሁ ማለት ነው። አሁን ሄርሜላ ማለት ነው ከሩታ ጋር ስለመጣሽ ማለት ነው ክብርሽን ዝቅ አረግሽው። ጓደኛ ሆናችሁ አይደል እስከዛሬ ስንጣላ የነበረው። አሁን ደግሞ ከፍቅር ጋር እኛ ከሄደው ጋር ነው የምንሄደው። በአቋማችን እኮ አንጸና፣ ከሄደው ጋር ነው የምንሄደው። አብርሃም ከሄደው ጋር አይደል የምንሄደው። ስለዚህ ከሄደው ጋር እንሄዳለን፣ ከመጣው ጋር እንሄዳለን። በአቋማችን ማፊ አቋም ፈትፋች ዩቲዩበር አቋም የለውም። ከዛም ነው። ስለዚህ ቀብራራ የፈለገው ያምጣ፣ ከፈለገው ሰቃ እኚህ እንላለን። መብታችን ነው። እኛ ደግሞ ገባችሁ?